አእምሮ እንደ ዱር ፈረስ ነው። ካልተቆጣጠርነው ወደ ፈለግነው ቦታ ይጎትተናል። አእምሮ እንዴት መቆጣጠር ይቻላል? እንዴትስ አንድን ነገር በትኩረት ከውኖ መጨረስስ ይቻላል? ይህን ዛሬ እንዴት ማድረግ እንደሚቻል ባሉን 4 ደቂቃዎች አብረን እናያለን። በአንዲት ትንሽ ከተማ ውስጥ ሄኖክ የሚባል ልጅ ነበር። እርሱ በጣም ጥበበኛ ነበር። ያለውም ክህሎት እጅግ ከፍ ያለ ነበር። የፈለገውን ሁሉ ማድረግ ይችል ነበር። እርሱ አንድ ትልቅ ህልም ነበረው። ዶክተር መሆን ይፈልግ ነበር። ሁሉም ነገር በጥሩ ሁኔታ እየተካሄደ ነበር። እናም ግቡ ግልጽ ነበር። ነገር ግን ሄኖክ አንድ ትልቅ ችግር ነበረው። የራሱን አእምሮ መቆጣጠር አይችልም ነበር። አእምሮ ሁል ጊዜ ይዋልልበት ነበር። ለመማር ሲቀመጥ ሁል ጊዜ አእምሮው ይበታተናል። አንዳንድ ጊዜ ወደ ስልኩ፣ አንዳንድ ጊዜ ወደ ፌስቡኩ፣ አንዳንድ ጊዜም ዩቲዩቡ፣ አንዳንድ ጊዜም ወደ ህልም ዓለም ይሄድ ነበር። ብዙ ጊዜ አለኝ በኋላ እማረዋለሁ በሚል ሐሳብ ራሱን ይሸውድ ነበር። በኋላ የሚለውን ነገር አያደርገውም ነበር። ወላጆቹም መምህራኑም ሁል ጊዜ በሙሉ ትኩረት መማር እንዳለበት ይነግሩት ነበር። ነገር ግን ሄኖክ የሚያምነው ነገር አለው። ሰው ጥበበኛ ከሆነ ብቻ ይሳካለታል ይል ነበር። ሌላ ነገርም አያስፈልገውም ብሎ ያምናል። አንድ ቀን የትምህርት የስኮላርሺፕ ፈተና ውጤት መጣ። ሄኖክ በልቡ ይህንን ሽልማት ካገኘው ዶክተር መሆን ህልሜ ይቀርባል ብሎ ተስፋ አድርጎ ነበር። ነገር ግን ውጤቱን በተመለከተ ጊዜ ልቡ ተሰበረ፣ ወድቆም ነበር። ጓደኞቹ ደግሞ በትክክል የሚማሩ ስለነበሩ በጣም ጥሩ ውጤት አመጡ። እሱ ያለበት ችግር የእውቀት እንዳልሆነ ያቅም ነበር። በዚያ ጊዜ አንድ አስፈላጊ ነገር ተረዳ። ጥበበኛ መሆን ብቻ አይበቃም። ያለ ዲሲፕሊን ስኬት አይመጣም። ወዲያውኑም ሄኖክ ውሳኔ ያደረገ። ራሱን መቀየር እንዳለበትም አመነ። ትምህርት ብቻ ሳይሆን ዲሲፕሊን የሚያስተምር መምህር ፈለገ። ኮች ሚለርን አገኘ። እርሱ በጣም ተሞክሮ ያለው የአካል እንቅስቃሴ መምህር ነበር። ነገር ግን እርሱ ስፖርት ላይ ብቻ አይደለም የሚያስተምረው፣ ትኩረትንና ራስን መቆጣጠር እንዴት እንደሚቻልም ያስተምራል። ትኩረት የሌላቸው ልጆች ከእርሱ ጋር በመሆን ቀስ በቀስ ዲሲፕሊን ይሆናሉ። ሄኖክ ወደ እርሱ ሄዶ ኮች ለመማር ሲቀመጥ አእምሮዬ አይሰነብትም፣ ሁል ጊዜ ይበታተናል፣ ትኩረቴን እንዴት ልጨምር ብሎ ጠየቀው። ኮች ሚለርም ቀስ ብሎ ሳቀና አእምሮን መቆጣጠር ቀላል አይደለም፣ ና አሳይሃለሁ አለው። ሄኖክን ወደ መድረኩም ወሰደው። ከመሳሪያ ክፍል አንድ የጨዋታ ቀስትና ፍላጻ መጣ። ከዚያም ቦርዱን አቆመና መካከሉን ብትመታ ትኩረትን አውቃለሁ አለው። ሄኖክ ቀስቱን ላከው፣ ግን ኢላማውን አልመታም። አሰልጣኙም ጠየቀው፣ ቀስቱን ስትልከው ምን እያየ ነበር? ሄኖክም መለሰ፣ ዛፎቹን፣ መድረኩንና ቦርዱን እያየው ነበር ብሎ መለሰለት። ኮች ራሱን ነቀነቀና ይህ ነው ችግር፣ ሁሉን ነገር በአንድ ጊዜ እያየ ነው አለው። ጥሩ አትሌት ዓላማውን ብቻ ይመለከታል፣ ሌላ ምንም አይደለም ብሎ ኮች ሚለር ተናገረው። ሄኖክ አእምሮ በዙሪያ ያለውን ነገር እየተከታተለ ነው። ስልክን፣ ማህበራዊ ሚዲያን፣ ዩቲዩብን፣ የተለያዩ ነገሮችን እያደረገ ነበር ሲያጠና የነበረው። በህይወታችሁ ላይ ስኬት ከፈለጋችሁ በምትማሩበት ጊዜ ወይም በምትሰሩበት ጊዜ ዓላማችሁን ብቻ መመልከት አለባችሁ። ሌላ ምንም ማየት የለባችሁም። በህይወታችሁ ላይ ስኬት ከፈለጋችሁ በምትማሩበት ወይም በምትሰሩበት ጊዜ ዓላማችሁን ብቻ መመልከት አለባችሁ። ሌላ ምንም ማየት የለባችሁ። ሄኖክ መልእክቱን ተረዳ። ግን ኮችን ከየት ልጀምር? እንዴት የዲሲፕሊን ሰው እሆናለሁ ብሎ ጠየቀው። ኮች ሚለርም እንዲህ አለ፣ እነዚህን 4 ቀላል ህጎች እነግርሃለሁ፣ እነሱን ካከበርክ በቂ ነው አለው። አንደኛው አስተሳሰብን ተቆጣጠር። አእምሮ ወደ ሌላ አቅጣጫ ሲሄድ ሁል ጊዜ ለራስህ አስታውስ፣ ይህ የመማር ጊዜ ነው፣ የስራ ጊዜ ነው፣ አሁን ትኩረት ማድረግ አለብኝ የሚለውን ነገር ለአእምሮ ነገር፣ አስተሳሰብን በዛ መንገድ ተቆጣጠር። ሁለተኛው ቅደም ተከተል ማድረግ ነው። ዕለታዊ ፕሮግራም ፍጠሩ። መቼ እንደምትማሩ ወይም መቼ እንደምትሰሩ፣ ደግሞ መቼ እንደምታርፉ ወስኑ። በዛ ሰዓት ታያላችሁ፣ አእምሯችሁ ቀስ በቀስ ይህን ስርዓት መከተል ይጀምራል። ሶስተኛ ሐሳብን የሚበታትኑ ነገሮችን ማራቅ ነው። ሐሳብ የሚበታትኑ ብዙ ነገሮች አሉ። ስልክ፣ ቴሌቪዥን ሊሆን ይችላል። የተለያዩ አላስፈላጊ የሆኑ ስልኮቻችን ላይ ያሉ ሶሻል ሚዲያዎችን ከናንተ ማራቅ አለባችሁ። ስልክ፣ ቴሌቪዥን፣ አላስፈላጊ ያልሆኑ አፖችን ጊዜ ይሰርቃሉ። እነዚህ ነገሮች ጊዜ ስለሚሰርቁ ሐሳብንም ስለሚበታትኑ እነሱን ከጎናችሁ ማራቅ አለባችሁ። በምትማሩበት ወይም በምትሰሩበት ጊዜ ከናንተ ርቀው እንዲኖሩ አድርጉ። አራተኛ ከላይ ያየናቸው 3ቱን ትሪኮች በየቀኑ መለማመድ ነው። ምንም ነገር በአንድ ቀን አይፈጠርም። በየቀኑ ትንሽ ትንሽ ስትገነቡት እየለመዳችሁ ትመጣላችሁ። ይህ የአእምሮ ዲሲፕሊን ቁልፍ ነው። በምትማሩበት በምትሰሩበት ጊዜ ስልካችሁን አጥፍታችሁ መሆን አለበት። አእምሯችሁ ሲበታተን ሐሳባችሁን አስታውሱ። ወደፊት ምን መሆን እንደምትፈልጉ፣ ከዛ በተጨማሪ መስራት ያለባችሁ ለምን እንደሆነ አስቡ።
መጀመሪያ ከባድ ሊሆን ይችላል፣ ግን ቀስ በቀስ ትኩረታችሁ መሻሻል ይጀምራል። ከጊዜያት በኋላ ሰዓታችሁን በሙሉ በምትሰሩበት ወይም በምትማሩበት ሀሳብ ላይ ትኩረት ማድረግ ትጀምራላችሁ። አእምሮ እንደ ዱር ፈረስ ነው። ካልተቆጣጠርነው ወደ ፈለግነው ቦታ ይጎትተናል። ነገር ግን ካስተማርነውና ካሰለጠንነው ወደ መዳረሻችን ይወስድናል። አእምሯችሁን በዲሲፕሊን አሰልጥኑት፣ ስኬት ይከተላችኋል። ይህ ታሪክ ለሌሎች ሰዎች እንዲደርስ ካሰባችሁ ቪዲዮውን ለሌሎች ሰዎች ማጋራታችሁን አትርሱ።